ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦች እንግዲህ በጉጉት ስንጠብቀው የነበረው ቪዲዮ አሁን ተለቋል። ያው ትናንትና ብያለሁ ያልኩት ነው የሆነው። እዩ ልጁ የማን እንደሆነች የብሩኬ እንዳልሆነች ትናገራለች። እመኑ ብያቸው ነበረ። እውነት ለመናገር ብዙዎቻችን እንደዚህ ነው የጠበቅነው። ያም ነገር ደግሞ ገና በመግቢያው ያንተ ልጅ አይደለችም ስትል ራሱ እንዴት ደስ እንዳለን ምክንያቱም ብዙዎቻችን ተምታተናል። የብሩኬ ልጅ ተቀብሎ ሲያሳድግ ስጦታ ሲገዛ አቤት ሁኝ ምናምን ስትል ሲል ማለት ነው አብረሽን ሁኝ ሲል ብዙዎቻችሁ ተምታታችኋል። እኔ በነገራችን ላይ ብዙ ጊዜ የብሩኬ ልጅ አይደለችም ብዬ እሰራለሁኝ እና አንዳንዶቻችሁ እንትን ያላችሁ አላችሁ እና በጣም 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 ነው ደስ ያለኝ ትላላችሁ። ወንድነቱን አሳይቷል ብሩኬ። በቃ ታግሶ 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 ወንድነቱን አሳይቷል። ትችላለህ። ከምር በምን አይነት ስትራቴጂ እንዳደረግከው ራሱ ይለያል። እናንተ ሌላውን ተውትና ማለት ነው ልጅቱን ርቃት መታ ስታቅፋት እንበየ ነው የመጣ ማርያምን። እኔ ይገርመኛል ከምር ልጅና እናት እያያችሁት ድራማም ወይም ደግሞ ፊልም እየሆነ እያያችሁት ልጅና እናት ሲለያይ ሲተቃቀፍ እንባችሁ አይመጣም? ግን ማለት ወልዳችሁ ተለያይታችሁ ግን እንዴት ብላችሁ ነው የምትኖሩት? ማርያምን እንዴት እየሆናችሁ ነው ከልጃችሁ ጋር ተለያይታችሁ የምትኖሩት? ከእናት ጋር ትለያያላችሁ፣ ከእህት ወንድም ጋር ለምን ከፍቅረኛ ጋር ተለያዩ፣ ግን ከልጅ ጋር እንዴት ነው ተለያይታችሁ የምትኖሩት? ወይኔ የታድላችሁ ማለት ምን አይነት ልብ ነው ያላችሁ? እኔ በጣም ከባድ ነው ከምር። እኔ የወለዳችሁ ስሜቱን ታውቁታላችሁ ከልጅ ጋር ማለት ለሰከንድ የሆነ ለሰዓት እንኳን ስትለዩት ልጃችሁ እንዴት ነው? በስመ አብ ፈጣሪ ሆይ እኔ አላቅም እንደምላችሁ እግዚአብሔርን። ያልወለዳችሁ ወልዳችሁ እዩት ስሜቱን ማለት ነው። ልጅ እኔ ግርም ይለኛል ልጅ እናት ለልጇ እንደምትንሰፈሰፈው ግን ለምንድን ነው እና ልጅ ለእናቷ እኔ አላቅም አሉ የሚንሰፈሰፉ ለእናታቸው ግን ማን እናት እንደ ልጅ እናትነት በጣም ይለያል። እና እምባዬ ነው የመጣው አምቶ ሲሰጣ ስታቅፋት ምናምን ስራዋ እያናደደ ልጅቶ እያቃጠለችን ግን እንትን እንዴት እንዳለኝ ማለት ነው። እና ሲቀጥል ያው እንግዲህ የብሩኬ ልጅ እንዳልሆነች ተናግራለች። የቢኒ ልጅ እንደሆነች ለሀይሚ ልስጥሽና ልጄን አሳድግልኝ አረብ ሀገር ልሄድ ነው የሚል ስትራቴጂ መጥቷል። ደግሞ ምንድን ነው በምን ኬዝ ነው አረብ ሀገር የምትሄጂው ስትባል ያው ብዙ ነገር የማታውቁት አለ። ቢኒ እንትን እያለኝ ነው ማለት ብዙ ነገር አለ ተብሏል ማለት ነው። እና ሀይሚ አይችሻለው ለልጅ ያለሽም ፍቅር እና አንቺ በስነ ስርዓት ታሳድጊያታለሽ ልጄን። ስለዚህ እኔ አረብ ሀገር ልሄድ ነው ብላለች እዩ ማለት ነው። ካላዛችሁልኝ ደግሞ ለሌላ ሰው እዩ አሁን እንደው ለሌላ ሰው ልጅሽን ለማንም ሰተሻት ልትሄጂ እኔ እንጃ። ለምን እዚህ አፈር በልቼ ራሱ አላሳድጋትም? ከምር ማለት ፈጣሪ ማንም ልጅ ወልዶ አይጣ የሚለምኑት ልጅ ለማሳደግ ሲሉ ነው። ግን ልጅ ትታችሁ አትሂዱ ከምር። ቢያንስ እንኳን እስከሚያድጉ ነፍስ እስከሚያውቁ እስከ 7 እስከ 8 ዓመት ድረስ ቢያንስ አብራችኋቸው ሆኑ ማለት ነው። አውቃለሁ ማለት ማጣት ከባድ እንደሆነ ግን ቢሆንም ወይኔ ልጅ እንጃ አላቅም ምን እንደምላችሁ። እና ቤተሰቦቼ የምንላችሁ ፈልጌ ነው። በጣም ደስ ብሎኛል። ሲቀጥል እንግዲህ ቅመምዬ የኔ ቅን የኔ መልካም የኔ ሁሉ ነገር ማለት ነው አይታችኋል። በፍቅሯ ሰበረቻት። ግን መጨረሻ ላይ ሀይሚ እንዴት አይነት ሰው እንደሆነች ራሷ ጥላቷ ራሱ መሰከረችላት። እና እንግዲህ እዩ መልሳ ሀይሚንና ብሩኬን ለማስታረቅ ቃል ግቡልኝ እናንተ እንዳትለያዩ፣ ተለያዩ ብትያቸው ራሱ አይለያዩም ልንገርሽ ማለት ነው። ያው አንቺ ይህ ሁሉ ውጣ ውረድ እንትናልሽ ምናልሽ አልተለያዩም አይለያዩም ሲጀመር ማለት ነው። ያው ብሩኬ ትንሽ ልቡ ይሻክራል እርግጠኛ ነኝ ብያቸዋለሁ። ከዛሬው ጋር ምንም አይነት ነገር አላሳዩም። ሀይሚም ብላለች እኔና ብሩኬ እኔ ከቤተሰብ ጋር ነው ያለው ተለያይተናል፣ የኔና የብሩኬን ተይው ምናምን ስትላል ነበር። ግን አይሆንም እንኳን እውነቱ እየወጣ ይቅርና ማለት ነው። ያው ብሩኬ ግን ብያቸዋለሁ በሀይሚ ልቡ እንትን እንዲል ይችላል እና ለምን አላመንሽኝም? ሲቀጥል አንቺ እንደዚህ ያንን ነገር እውነታውን አወጣሽ ለምን ምናምን ብሎ እንትን ሊል ይችላል። ግን በፍጹም መቼም አይለያዩ፣ ማንም አይለያያቸው ሀይሚና ብሩኬ። እንዳውም ማለት ነው ልንገራችሁ
አሁን ይሄ ነገር ምናምን ሀይሚን ትንትልና ይታረቁና ወደ ትክክለኛ ሪል ቀለበት ወይም ደግሞ ሽምግልና ሊሆንም ይችላል፣ አይታወቅም። ምኞት አይከላከልም። ብመኝላቸው ምናልባት ካሁን በኋላ ሽምግልና በቃ ውጣ ውረዱ አለፉ፣ ብዙ ስቃዮችን አለፉ። ሽምግልና ቢያደርጉት ቀጣይ ማለት ነው ይታወቃል። ምክንያቱም ኤፍሬምና ህያብ እንኳን ሽምግልና ልኮ እንትን አላት አለ። ስለዚህ አይታወቅም። ብቻ ደስ ብሎኛል። እዩዬ እንግዲህ ምን ልበልሽ ማለት እናትነትን እንትን ስለምን ልጅሽን ዩቱብ ደግሞ በነገራችን ላይ ዩቱብ መልቀቅ በቻናሏ አቁማለች። ለምን እንደሆነ አላቅም፣ ምን ሆኖባት እንደሆነ ያው የሀይሚንና የብሩኬን ማለያየት እንትን እያለች ስለሆነ ጥላት አታሳጣኝ ሪፖርት እያደረጉባት ነው መሰለኝ ይመስለኛል፣ እኔ እንደራሴ ማለት ነው። ምክንያቱም እንደ ጥላት ስላያት ተመልካች ጨረቃ ፋሚሊ በግሩፕ ራሱ ሪፖርት ካደረጉባት እንትን ሊዘጋባት ይችላል። እና ለዛ ነው እወዳችኋለሁ። ልጅሽን ዩቲዩብ እየሰራሽ አሳድጊ። ያው ይሄ ድራማ ነው፣ ምን የታወቀ አይደል ስራ እንደሆነ እያወቅ ነው። እኛ ግን እንትን የምንለው ነገር አለ አይደለ? ቤተሰብ ሁላችንም እኮ ስራ እንደሆነ እናውቃለን። ግን እንዴት በምን መልኩ እንዳጠናቀቁት አለማድነቅ አይቻልም። ደራሲው ማን እንደሆነ ዳይሬክተሩ፣ ተዋናዩማ ያው ሀይሚ ብሩኬ እዩ ናቸው። ፍፄም አለበት። እና ብቻ አደንቃቸዋለሁ አደንቃቸዋለሁ። እንዲህ እንዲህ ብሎ እንትን የሚለውን በጣም አድንቀዋለሁ። በምን አይነት ኬዝ እንዳጠቃለሉት መጨረሻ ላይ በጣም ትደነቃላችሁ። ቤተሰብ አለማድነቅ አይቻልም። እና የኔ ውዶችዬ እንግዲህ ብዙዎቻችን ግራ ሲያጋባን ሲያወዛግበን እውነት የብሩኬ ልጅ ሆና ሀይሚና ብሩኬ ሊለያዩ ነው? ሀይሚ አዲስ አበባ ተመልሳ ከነ ብሩኬ ጋር ከሆነች ምን አይነት ክፍተት ይፈጠራል? በሀይሚና በብሩኬ ማንስ ያደርገዋል እያል ብሩኬ አንደኛውን ሀይሚን እየበደላት ነው፣ በሀይሚ ጥፋት የለባትም እያልን ነበር። በነገራችን ላይ በማንም ቢሆን ስናየው ብሩኬ እንደ ጥፋተኛ ነው የሰራው በነገራችን ላይ። ምክንያቱም ማንም የማያደርገው ነገር ነው። ግን በጣም ደስ ይላል። በመስተጨረሻም የሰራው ስራ አስደስቶኛል። በነገራችን ላይ ደስ ይላል፣ ደስ ይላል። ወንድነቱ ማለት ነው። እንደዚህ ነው እንዴ! ልክ ይሄ በቃ የቱርክ ድራማ የምታዩ እኮ ነው የሚመስላችሁ፣ ግን አልመሰላችሁም? ቤተሰብ የሀይሚን መልካምነት ግን አላደነቃችሁም? ቤተሰብ ማለት ያን ሁሉ ከብሩኬ ጋር ልታለያያት ስንት ነገር ስትጠራ በስማ እንዴት አይነት ማለት እንዴት አይነት መልካም ሁና ነው እንትን ያለችው። ከምር እኔ አንዳንዴ ግርም ይለኛል። እኔ ብሆን ማለት ነው እኔ በእኔ ቦታ ቢሆን ራሱ እኔ ምን እንደማደርጋት ራሱ አላውቅም። ከምር ደሳይም አሁን እሷ ጋር ነው ራሱ ደውላ ልጇ ስትሰረቅባት ብሩኬ ወሰደብኝ ብላ የደወለችላት እና ሀይሚ ትገኛለች ብዬ አላሰብኩትም ከዛሬው ቪዲዮ ላይ። ግን ያው ሀይሚዬ የኔ መልካም ማለት ነው ሁሌ መልካም ባህሪ ይዛ ነው የምትጫወተው ታውቃላችሁ። የኔ ወድ ማለት ነው ቀጥይበት። ዊህ ብቻ ትለያለሽ። ለማንኛውም የሚመቻችሁ ቤተሰብ መልካም አዳር። ባይ ባይ።